ኢትዮጵያ መከላከያ ሰራዊት ከሌሎች ጓዶቻቸው ጋር በመሆን ለትግል ወደ ኤርትራ በመሻገር በኤርትራ ሳሉ የተለያዩ የትግል ስልቶችን በመንደፍ ቄሮን በሀገር ውስጥ ሲያንቀሳቅሱ ከነበረው የኦነግ ክንፍ አንዱ እና ዋነኛው ሰው ናቸው። የዛሬው የልዩ ዝግጅት ፕሮግራም እንግዳዬ ኮሎኔል ገመቹ አያና ናቸው። ኮሎኔል ገመቹ አያና በ2018 ዓመተ ምህረት ይሄ የለውጥ መንግስት ወይ ደግሞ ኢህአዴግ ራሴን አሻሽያለሁ ጥፋተኛ ነኝ ብሎ በሚያስብበት ወቅት ከሌሎች ፖለቲካ ፓርቲዎች እና ሽብርተኛ ብሎ ከፈረጃቸው ግለሰቦች ጋር ለመደራደር ዝግጁ ነኝ በሚልበት ሰዓት ከኤርትራ ወደ ኢትዮጵያ ከዋናው ኦነግ ጋር የተመለሱ የኦነግ ከፍተኛ አመራር ከነበሩት አንዱ ናቸው። ኢትዮጵያ ውስጥ ከተመለሱ በኋላ ከጥቂት ወራት በኋላ ወደ እስር ቤት ተወስደው ላለፉት 4 ዓመታት ሲፈቱና ሲታሰሩ በተለያዩ እስር ቤቶች የተለያዩ የእስር ጊዜያትን አሳልፈዋል። አሁን ለጊዜው ከእስር ውጭ ናቸው፣ በኢትዮጵያ የሚገኙት። የዛሬ እንግዳ ያደርጋቸዋለሁ ያለፉትን የትግል ስልታቸውንና ሲንቀሳቀሱበት የነበሩትን ጉዳይ አሁን በኢትዮጵያ ውስጥ ያለውን በተለይም በኦሮሞ አካባቢ ያለውን ፖለቲካ እና የእሳቸውን የእስር ጊዜ ጉዳይ እና ሲከሱበት ወደነበሩባቸው ጉዳዮች ለመወያየት ዛሬ ልዩ እንግዳ ያደርጋቸዋለሁ። ኮሎኔል ገመቹ ለጊዜው ከልብ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየኝ ሀብቴ። መልካም፣ በጣም አመሰግናለሁ። እንግዲህ ኮሎኔል እንደ መግቢያ እንደተጠቀምኩት ላለፉት 4 ዓመታት አገር ቤት እንደገቡ ጀምሮ ከተወሰነ ወራት በኋላ እስር ቤት በመጀመሪያ ጊዜ ከገቡት የኦነግ አመራሮች አንዱ ይመስሉኛል፣ ከኤርትራ ከተመለሱት ማለቴ ነው። እና የመጀመሪያውም ሰው ይመስሉኛል እስር ቤት በመግባት እና እንዲያው በአጠቃላይ በዚህ ተደጋጋሚ ጊዜ እስር ቤት ሲመላለሱ ሲታሰሩ ሲፈቱ ነበር የቆዩትና የእስር ጊዜዎት ምን ይመስላል? ክሶትስ ምን ነበር? አሁንስ ፍርዶትን ጨርሶ ነው የወጡት? ያሉበት ሁኔታ ምን ይመስላል? ከዛን ጀምር። እሺ፣ አመሰግናለሁ ሀብቴ። እንግዲህ ከዚህም በፊት አንዳንድ ሚዲያዎች ጠይቀውኝ አሁን የኦሮሞ ሕዝብ ካለበት ሁኔታ አንጻር እስር ቤት ተንገላታው እንዲሆንኩ ብሎ መናገር ከባድ እንደሆነ ወቅቱን የማይመጥን እንደሆነና እንዲሁ በአጭሩ ነበር አንዳንድ ነገር የገለጽኩት። አሁንም እንደዛው ቢሆን ይሻላል ብዬ ነው የማስበው። ምክንያቱም መታሰር አንዳንድ ጊዜ ረሃብ፣ አንዳንድ ጊዜ ደግሞ ሌላ መንገላታትም አሁን የኦሮሞ ሕዝብ ካለበት አኳያ መነገር የሚችል ነገር አይደለም። በጥሩ ሁኔታ አገር በጣም ጥሩ ባይባልም በተሻለ ሁኔታ በሚገኝበት ጊዜ ሰው ያለ አግባብ መንገላታትን ጮህ ብሎ መናገር ተገቢና ተሰሚነትም አለው። በአጭሩ እኔ 2 ጊዜ ነው ታሰርኩት። መጀመሪያ ክስ ተቋርጦ ነው 1 ዓመት ከታሰርኩ በኋላ የወጣሁት። ከዛ ከ6 ወር በኋላ ከአርቲስት ሃጫሉ ሞት ጋር ተያይዞ እንደገና ተያዝኩኝ። ኦሮሚያ የተለያየ ቦታ ታሰርኩኝ። የኦሮሚያ ከቤተሰብ ጋር አትገናኝም፣ ከጠበቃ ጋር አትገናኝም። 2 ጊዜ ኦሮሚያ ፍርድ ቤትም ለቀቀኝ። ከበር ላይ ተያዝኩ። ከበር ላይ ስትያዝ እንግዲህ ወደ ሌላ እስር ቤት ነው የምትወሰደው። እስር ቤቶቹ የተለያየ እንደየአመራሮቹ ልዩነት አላቸው፣ ተመሳሳይ አይደሉም። እና ኦሮሚያ አቃቤ ሕግ እዚህ ሰው ላይ ክስ የለኝም አለ። ፍርድ ቤት ነፃ ለቀቀኝ። 4 ወር ከቆየው በኋላ ደግሞ ወደ ፌደራል መለሱኝ። መጀመሪያ ወደ ተቋረጠው ክስ ማለት ነው። ምንም አዲስ ክስ የለም። እንግዲህ ይሄ ሽብር ነው የምለው። ኦሮሚያ 4 ወር በቆየውበት ጊዜ ወደ ፌደራል ከመመለሰ በፊት ግራ የገባኝ አንድ ጥያቄ ከተስፋዬ ገብረአብ ጋር ያለ ዝምድና የሚል ተደጋጋሚ ጥያቄ። ተስፋዬ ገብረአብ ጓደኛዬ ነው፣ ገዳ ገብረአብ ማለት ነው ደራሲው። እዛ ተስፋዬ ገብረአብን እንደ ማርያም ጠላት የሚቆጥሩ እነማን እንደሆኑ አውቃለሁ። መርማሪዎቼ ማን ናቸው የሚል ለስሙ የኦሮሚያ ፖሊስ ነው። ጥብቅ ጥያቄ የነበረው ግን ከተስፋዬ ገብረአብ ጋር የነበረኝ ግንኙነት ነው። ምንም የተለየ ምስጢር የሆነ ግንኙነት የለኝም። ጓደኛዬ ነው። እሱ ብቻ እስካሁን ምስጢሩ አልተፈታልኝም። ሌላ ከሃጫሉ ጋር በተያያዘ የማይመስል ዝም ብሎ ይጠይቁኝ ነበር። እሱ ሌላ ጊዜ በዝርዝር ይመለስበታለሁ።
ሰፊ ታሪክ ያለው ነው እና ወደ ፌደራልም ተመለስኩ ወደ ነበረበት እሱም ቀጠለ ከተወሰነ ጊዜ በኋላ ነፃ ተባልኩኝ አሁንም ቅሊንጦ በር ላይ ተያዝኩ ማለት ነው ከጓደኞቼ ጋር ወደ ኦሮሚያ ወደ ገላን ወደ አዋሽ መልካሳ እንደዚህ ተወሰድኩ እንግዲህ በአጠቃላይ 18 ቦታ ነው ታሰርኩት እየተፈቱ እዛው ከእስር ቤት እየወጡ ተያዝኩ ማለት በር ላይ ተያዝኩ ሲሉኝ ከእስር ቤት ከወጡ በኋላ ሌላ አካል ነው ከእስር ቤት በር ላይ ድጋሚ የሚይዞት ማለት ነው ልክ በግንቦት 9 ፌደራል ፍርድ ቤት ነፃ ብሎኝ 10 ደብዳቤ ሲደርሰው ቅሊንጦ ለቀቀን እዛው በር ላይ የአዲስ አበባ ፖሊስ የኦሮሚያ ልዩ ኃይልና ፌደራል ፖሊስ ያዙ ወስደው ገላን ለኦሮሚያ ፖሊስ ልዩ ኃይል አስረከቡን ማለት ነው በአጠቃላይ በድምር የታሰርኩት 18 ቦታ ነው ከዚህ የፌደራል እስር ቤቶች ፍትህ ማግኘት ፍትህ ማጣት እንዳለ ሆኖ በመሰረቱ መሰረታዊ ፍትህ የእስረኛ አስተዳደር እጅና ስልጣን አይደለም የእስረኛ አስተዳደር ግን ሰውን አንገላታም ፌደራል ማረሚያ ቤትም ፖሊስ ጣቢያ የምግብ አይነት አሁን መቼም በዚህ ሁኔታ ህዝባችን በዚህ ባለበት ሁኔታ ምግቡ እንደዚህ ሆነ ብሎ መናገር ከባድ ነው አንራብም ፀሐይ እናገኛለን ቤተሰብ ይጠይቀናል ከጠበቆቻችን ጋርም እንገናኛለን በመሰረቱ በፌደራል በመሰረቱ በሂደቱም ይሄ ጎደለብኝ የሚለው ነገር የለም ኦሮሚያ ግን ከፍተኛ የሆነ ረሃብ አለ አትታጠብም የምትጠጣው ውሃ ችግር አለ ገንዘብ ከሌለ ህክምና አትድም ፌደራል አመመኝ ካልክ ወደ ሆስፒታል ይወስዳሉ ወደ ክሊኒክ ይወስዱሃል ገንዘብም አትጠየቅም በፌደራል ለህክምና እስከ ከፍተኛ ሆስፒታል ድረስ ሪፈር ይሉሃል ከኦሮሚያ እስር ቤቶች ሁለት ቦታዎች በጣም የተሻሉ ናቸው ዳለቲ ማረሚያ ቤትና ገላን ፖሊስ ጣቢያ እሱም ያው የፍትህ ጉዳይ እንዳለ ሆኖ ግን ፖሊሶች በበጎ ሁኔታ ልክ እንደ ሰውን ያያሉ ማለት ነው እና እስር ቤቶቹ ከባድ ናቸው ጓደኞቼ አሁንም እስር ቤት ነው ያሉት ፍርድ ቤት አይቀርቡም አቃቤ የኦሮሚያ አቃቤ ክስ የለኝም ብሏል ፍርድ ቤት ይለቀቁ ብሏል ነጃል አብዲ ረጋሳ ማለት ነው አሁንም እስር ቤት ናቸውና እንዲሁ ባሳጥር ይሻለኛል ጉዳዩ አሁንም አላለቀም ጠቅላይ አቃቤ ህግ መፈታቱ ልክ አይደለም ብሎ ይግባኝ ጠይቆ እስከ ሰበር ችሎት ደርሶ ሰበር ችሎት ተመልሶ ወደ ጠቅላይ ፍርድ ቤት ተመልሶ ይታይ ተብሎ የኔ ጉዳይ በዚህ እንጥልጥላለ ማለት ነው በአጭሩ መልካም እንግዲህ በዚህ 18 ጊዜ እስርና 18 ጊዜ የሚታሰሩባቸው ቦታዎች እያንዳንዱን ነገር እናንሳካል እያንዳንዳቸው ልብ አንጠልጣይ ረጃጅም ታሪኮች እንዳሏቸው አስባለሁኝ ምናልባት እርሶ እንዳሉትም ይሄ ያለንበት ውጥንቅጥ ጊዜ ካለፈ በኋላ የምናወራበት ይሆናል ብዬ አስባለሁ አንድ ቀን እርሶም ይሄንን ነገር በደንብ ለህዝብ ግልጽ እንደሚያደርጉ ተስፋ አደርጋለሁ ኮሎኔል እርሶ ወደ ሀገር ቤት በሚመለሱበት ጊዜ ሀገሪቱ የነበረችበት ሁኔታ ፈንጠዝያ ነበር ለውጥ መጣ ተብሎ ብዙ ነገሮችን ስናይ የነበረበት ነው እርሶን ጨምሮ የእርሶ ድርጅትም ይሄንን አምኖበት ነው ወደ ሀገር ቤት ተመልሰው ከየት መተን እዚህ ደረሰ ለምንስ እዚህ መጣን እንግዲህ ለውጡ በዋነኛነት በኦሮሞ ወጣቶች መስዋዕትነት ነው መጣው በአንድ ጊዜ ቦግ ያለም አይደለም በሂደት ነው እዛ የደረስነው በጣም ደስ የሚል ነበር ኢህአዴግን አንበረከከው የኦሮሞ ወጣቶች ክንድ ይሄ ሁሉንም ያስደስት ነበር እና ይሄ ብቻ በቂ አልነበረም ስንገባ ከገዢው መንግስት ጋር ተስማምተን ነው የገባ ነው ግን ኦነግ የኦሮሞ ነጻነት ግንባር የኔ ድርጅት ካለፈው ተነስቶ ኢትዮጵያ ለኦሮሞ ምናት ለኦሮሞ ነጻነትስ ምናት ከምለው ተነስቶ አንድ ነገር ሳይጠረጥር አልገባም ምክንያቱም በ91 ማለት በ83ም ኦነግ ገብቶ ነበረ በተለያዩ ኃይሎች ግፊት እና አሜሪካ እና ኤርትራም ተጨምሮበት ሰራዊቱ ትጥቅ ፈቶ ካምፕ እንዲገባ ተደረገ ተመታ ሌላው ተበታተነ
ወደ ጫካ ተመለሰ ማለት ነው። ይሄን ምንም ታሳቢ ያላደረገ አይደለም የኦሮሞ ነጻነት ግንባር እንቅስቃሴ። እንደዛም ሆኖ ከዚህ በፊት ተበድያለሁና ከአሁን በኋላ ሰላም የለም ስለማይባል የሰላም መንገድ በአነስተኛ መንገድም ክፍት ከሆነ እሱን ግን አሟጠን መጠቀም አለብን የሚል ውሳኔ ነበረን። በዛ መንገድ በአንዳንድ ቅድመ ሁኔታዎችን አስቀምጠን ገባን። እንደዛም ሆኖ ኤርትራ ከነበረው ሰራዊታችን ውጪ ሌላው ታጥቆ በረሃ ስለነበረ እነዛ ያስቀመጥናቸው ቅድመ ሁኔታዎችና የተለመዱ ኖርሞች ተግባራዊ ካልሆኑ በስተቀር ሰራዊቱ መግባት ስለማይችል ኦልሬዲ ሰራዊቱ አሁንም ያለበትን ሁኔታ ታውቃለህ። እና የኢትዮጵያ መንግስት ምንም አይነት ስርዓት ለውጥ ቢኖር ምንም አይነት የባለስልጣን ለውጥ ቢኖር ለኦሮሞ ያስቀመጠው ብቸኛ ዶክትሪን አለ፣ ለሌላው የማይሰራ ለሌላ ኢትዮጵያ ህዝብ የማይሰራ መቼም ቢሆን እሱም መቀየር ባለመቻሉ ኦሮሞ ደግሞ ወደሚፈልገው ግብ የሚያደርገውን ጉዞ ማቆም ባለመቻሉ ማቆምም ስለማይችል ይሄንን ረግጦ ማለፍ ስለማይችል የኢትዮጵያ ህዝብ ይሄንን እውነት የኢትዮጵያ መንግስት ይሄንን እውነት በመርገጡ እንግዲህ አሁን እኔና አንተ የምናውቀው ቦታ ደርሰናል ማለት ነው። ኢትዮጵያ አሁን አለች ወይስ የለችም ብለን መጠየቅ ወደምንችለው ሁኔታ የኦሮሞ ሁኔታም በዝርዝር እናውቃለን። ስለ ረሃብም ስለ ጸጥታም ህዝባችን ያለበት ሁኔታ እናውቃለን። እና የተለመደ ነው የኢትዮጵያ መንግስት አሁን ያለው ብቻ ሳይሆን ከጥንት ጀምሮ ለኦሮሞ ቃሉን አያከብርም፣ ትዕግስት የለው። እነ ከበዳ ብዙነሽ እነ ታደሰ ብሩን እነ ኮሎኔል ኃይሉ ረጋሳን ሚሎ ቄሶችን ልኮ መጽሐፍ ቅዱስ ይዞ በመሐላ እንታረቅ ብሎ ነው እስር ቤት አስገብቶ ይረሸናቸው። እና የኢትዮጵያ መንግስት በተዋረድ የሚመጡት ለኦሮሞ ያላቸው ትዕግስት በጣም በጣም ከዜሮ በታች ስለሆነ አሁን ያለንበት ሁኔታ ላይ ደርሰናል ማለት ነው። መልካም፣ በጣም አመሰግናለሁ ኮሎኔል ገመቹ። ከዚህ ጋር እያይዘን እስኪ አንድ ነገር ላንሳሉት። ይህንን አሁን ያነሱልኝን ታሪክ እርሶም ሆነ ድርጅቶ በደንብ ያውቃል። በተለይም ኢትዮጵያ ለኦሮሞ ትዕግስት እንዳሌላት ይህንን አገላለጾትን በአንድ በአፋን ኦሮሞ ሰጡት ኢንተርቪው ላይ አይቼ ስለወደድኩት ነው የምጠቀመው። ኢትዮጵያ ለኦሮሞ ትዕግስት የላትም የሚለው ቃሎትን ልጠቀመውና ትዕግስት እንዳሌላት ያውቃሉ። ከኤርትራ በሚወጡበት ጊዜ ጫናዎች ነበሩ የሚባል ነገር ነበር። እስኪ ከኤርትራ የወጣችሁበትን ነገር አንድ አጠር አድርገው ያስቀምጡልኝ። ከኤርትራ ሲወጡ የኤርትራ መንግስትም ጫና ነበር፣ እዛ እንዳይቀመጡ ከአብይ ጋር ስለታረቀ እዛ እንዳይቀመጡ የሚደረግ ጫና ነበር የሚል ነገር ነበር የነበረው እንጂ ኦነግ አምኖበት አይደለም ወደ ሀገር ቤት የገባው። በመጨረሻው ሰዓት እንኳን የመጓጓዣ መጀመሪያ ቃል የተገባው መጓጓዣ ችግር ገጥሞ ቻርተር ኤሮፕላን ተከራይታችሁ ወደ ኢትዮጵያ እንደገባችሁ ነው የሚወራው። የነበረው ነገር ምንድን ነው? በጫና ነው ወደ ኢትዮጵያ የተመለሳችሁት ወይስ አምናችሁበት ነው በዛን ጊዜ የገባችሁት? በእኛ በኩል ከፍተኛ መስዋዕትነት እንደሚከፈል ቁጭ ብለን ተነጋግረናል። ግን ደግሞ የህዝብ ሙቀት እዛን ጊዜ የኦሮሞን ህዝብ ጨምሮ ከኤርትራ ህዝብ በላይ ከፍተኛ ተጽዕኖ የፈጠረብን የኦሮሞ ህዝብ ነው። የኤርትራ መንግስት ኤርትራ እንደማያስቀምጠን እናውቃለን። ኤርትራ ካላስቀምጠን ተበታትነን ሌሎች የስራ አስፈጻሚ አባላትም ማዕከላዊ ኮሚቴዎችም ከኢትዮጵያ ውጭ ከኤርትራ ውጭም ነበሩ። ከዛ በፊትም አውሮፓም አሜሪካም። ኤርትራም እኮ ያው ቅርበት ካልሆነ ኢትዮጵያ ውስጥ አይደለም አይደለ? ከኢትዮጵያ ውጭ ነው። ግን ኤርትራ ውስጥ መቆየት እንደማንችል እናውቃለን። እንደውም በጣም ያጣድፉን ነበር። በጣም በከፍተኛ ግፊት ነው አንዳንድ ነገሮችን ለመጨረስ እዛ የቆየ ነው። የኦሮሞ ህዝብ ግፊትም ግን ነበር። አሴስ አድርገናል። አሁን ካልገባችሁ መቼ ነው የምትገቡ የሚል። በኢህአዴግ በኩል ደግሞ እዛን ጊዜ ብልጽግና አልነበረም፣ ልብ አድርግ። በኢህአዴግ በኩል ደግሞ አንዳንድ መሰናክሎችን ፈጥሮ የኦሮሞ ነጻነት ግንባር
ሰላም አይፈልግም። ከዚህም በፊት ሲባል የተባለው ይሄ ነው። ረጅም መንገድ ተጉዘን ተደራድረን ልንቀበላቸው ተዘጋጅተን ሰላም ስለማይፈልጉ አሸባሪዎች ስለሆኑ አልገቡም ለማለት ሙሉ ዝግጅት አድርጎ ተዘጋጅቶ ቆይቷል። ስለዚህ እኛ መግባታችን ልክ ነው። ሰራዊቱ ደግሞ ጫካ መቅረቱ ልክ ነው። ሀሳቤ ገብቷል። እኛ ገብተን ምንም መስዋዕትነት ለመክፈል ዝግጁ ስለመሆናችን ከህዝባችን ጋር ህዝባችን እስከፈለገ ድረስ ሩቅ ሆነን ወጣቱን ወደ እሳት እየማገርን ከአመት እስር ቤት እየማቀቀ እኛ ዜና ተናጋሪዎች ነን መኖር በእውነት ምቾት አይሰጥም። እምቢ ብንል ኖሮ ምናልባት ሌላ መልክም ዛሬ ጥያቄው ሌላ በሆነ ነበር። ህዝቡን አሳልፎ ሰጥተው እነሱ ሸሹ የሚልም ሊመጣ ይችል ነበር። ጥያቄው ዛሬ ሌላ ነው የሚሆነው። እኔ በመግባታችን ደስተኛ ነኝ። የፈለገ ጉዳት ድረስ ህዝባችን ጋር ህዝባችን የሆነውን እንሆናለን። ታጋዮች እኛ ብቻ አይደለንም። የኦሮሞ ህዝብ ነው። ትግል የህዝብ ነው። ህዝቡ የሆነውን ነው እየሆነ ያለ ነው። እስር ቤት ያለው የኦነግ አመራር ብቻ አይደለም። ሺዎች ወጣቶች የኦሮሞ ነጻነት ግንባር አባል ያልሆኑ፣ የካፋውም አባል ያልሆኑ፣ ኦሮሞነታቸውን ብቻ የሚያከብሩ፣ ክብራቸውን አሳልፎ መስጠት የማይፈልጉ ሰዎች በሺዎች እስር ቤት ናቸው። በመግባታችን የሚቆጨኝ ነገር የለም። ትክክለኛ ውሳኔ ነው ብዬ ነው የማምነው። ግን ግፊት ከሁለቱም ነበር፣ ከኤርትራ መንግስትም። ዋናው ግፊት ግን የኦሮሞ ህዝብ ነበር። የዛን ጊዜ ሙቀቱ እንዳሁኑ አይደለም። እኔ አንድ ነገር ልንገር። መጀመሪያ የታሰርኩበት ጊዜ መቼም ሳላስፈቅድ የሰው ስም መጥራት አይገባም። ትላልቅ ሰዎች ሶስተኛ ፖሊስ ጣቢያ መጥቶ ይጠይቁኛል። እናንተ የምትደግፉት መንግስት መቼ ነው የሚመጣው? አሁን አንተ የምታስበው አመለካከት የአብይ መንግስት መቃወም ሰይጣናዊ አመለካከት አይደለም ወይ የሚሉኝ በጣም ትላልቅ የተማሩ የኦሮሞ ሰዎች ነበሩ። እነዚህ ሰዎች አሁን በጣም ጥሩ ነው ያሉት። አሁን ከኛ በላይ ብዙ ነገር ተገነዘቡ ይመስለኛል። እንገናኛለን። ስለዚህ ባንገባ ኖሮ ዛሬ ጥያቄው ሌላ ነበረ። መግባታችን ልክ ነው። መስዋዕትነት እንደምኖር ከፍተኛ መስዋዕትነት ልንከፍል እንደምንችል ግን ቁጭ ብለን ተነጋግረን አስበን ነው መጣ ነው። መልካም፣ በጣም አመሰግናለሁ። ይህንን ነገር በደንብ ግልጽ እንዲያደርጉልኝ ስለፈለኩ ነው። በተለያየ አቅጣጫ የተለያዩ ሰዎች የተለያዩ ሀሳብ ስለሚሰጡበት ነው በዚህ ጉዳይ ላይ። ኮሎኔል፣ አሁንም ወደ ድርጅቶ ልመልሶት እስኪ። የኢትዮጵያ መጪና ሀጁ መንግስት ሁሉ የኦሮሞን ህዝብ ሲከስ ወይ ደግሞ የኦሮሞ ታጋይን ሲከስ አንድ የነቃ የኦሮሞ ልጅን ማሰር ከፈለገ ኦነግ የሚል ዳቦ ስም ይሰጠዋል። ማንኛውም በኢትዮጵያ ፖለቲካ ውስጥ ላለፉት ጊዜ ጀምሮ ከኢህአዴግ ዘመን መጀመሪያ ጀምሮ በደርግም ዘመን ወንበዴዎችና ሰርጎ ገቦች ከሚል ቅጽል ወይ ደግሞ የዳቦ ስም ጨምሮ ከዛ ወዲህ ያለው ብልጽግናንም ጨምሮ የትኛውን መንግስት ኦነግን ከመፍራት ነው ወይንስ ኦሮሞን በዛ ስም ለመጥራት ለምንድን ነው የሚፈለገው? ምንም ወንጀል ይስራ ምንም ያደርግ የነቃ የኦሮሞ ልጅ በኦነግ ስም የሚከሰው ለምንድን ነው? ኢትዮጵያውያን በአጠቃላይ የኦነግ ፍራቻ ነው ወይንስ ኦነግ የሚያራምደው ሌላ ፖለቲካ አለ ብሎ ስለሚያምኑ ነው? ይሄ እንዴት ነው የሚገነዘቡት? ዋናው ምክንያት መደራጀት ነው። ኦነግ መሆን ብቻ አይደለም። ከመጫና ቱለማ ቀጥሎ ኦነግ ነው የተደራጀ ፖለቲካ ድርጅት። መጫና ቱለማ ተደራጀ እንጂ የፖለቲካ ድርጅትም አይደለም፣ የመረዳጃ ማህበር ነው። በመሰረቱ የኦነግ ከፍተኛ አመራሮች ከመጫና ቱለማ የባሰ የከፈሉት መስዋዕትነት የለም። መጫና ቱለማ እንግዲህ እነ ጀነራል ታደሰ ናቸው አይደለ? እነ መቶ አለቃ ማሞ፣ እነ ኃይለማርያም ገመዳ የኦሮሞን አይን ለማጥፋት ነው ሞከሩት። መጫና ቱለማ ላይ የተወሰደው እርምጃ ይሄ ማለት ኦሮሞ በመደራጀቱ ነው። መደራጀት ደግሞ ኃይል ነው። ኃይል ደግሞ የሆነ ነገር ይቀይራል። ኢትዮጵያ የኦሮሞን መደራጀት ነው የማትፈልገው። ጠንካራ የመምህራን ማህበርም እንዲኖር አትፈልግም። ጠንካራ የተማሪዎች ማህበር፣ የገበሬዎች ማህበርም እንዲኖር አትፈልግም። በአጠቃላይ እነሱ ያደራጁት ራሳቸው ኢትዮጵያውያኖች የሚያደራጁት እነዚህ ማለት ያው እንደነ ኦፒዲዮ ማለት ነው።
ኦፒዲዮ ማለት ኢህአዴግንና የኦሮሞ ሪሶርስ የሚያገናኝ ደላላ ማለት ሌላ ምንም ሚና የለው ሚናም አልነበረው የኦሮሞ ሀብትና አብሲኒያን ያገናኛል ከዚህ ውጪ ኦሮሞ ሆኖ እንደ ኦሮሞ እያሰበ ምንም አይነት ፖለቲካ ዓላማ ባይኖረው መደራጀትን ነው የሚቃወሙት ኦሮሞ መደራጀት አይገባውም ከተደራጀ ኃይል ይሆናል ኃይል ከሆነ ለውጥ ይመጣል ለውጡ ደግሞ እያንዳንዱን ወደ ልኩ ያስገባል ኦሮሞ ልክ ይኖራል አማራ እኔማቆ ከኢትዮጵያ ሰሜን ኢትዮጵያ እኮ ነው ሀብተ አማራ የሚባል ህዝብ ያለው ሰሜን ሸዋ ብቻ ነው እንጂ ይሄ ጎጃም ጎንደር የሚባለው ሌላ ባለቤት አለው ጊዜና ኃይለኞች ስለሆኑ ሁሉንም ብሔር ብሔረሰቦችን አሰባስቦ እነ ቅማንትን እነ አጋውን ኦሮሞን ትግራይን ህዝብ ጨምሮ ጋፋትን እነ ዳሞትን እነ ሽናሻን ሰብስቦ አማራ አሉት ኦሮሞ ከተደራጀ ኃይል ይፈጥራል ኃይለኛ ከሆነ ለውጥ ያመጣል ኦሮሞ የሚፈልገው ለውጥ ደግሞ እውነተኛ ለውጥ ስለሆነ ኦሮሞ የሚገባውን ቦታ ይይዛል አማራም ደብረ ብርሃን አካባቢን ይይዛል ማለት ነው ይሄንን አሳልፎ ይፈቅዳሉ ማለት የሚታሰብ አይደለም አይታሰብም ኦሮሞ በጉልበቱ ብቻ ካልቀየረ ስለዚህ መደራጀቱን ነው የሚቃወሙት በሁለተኛ ደረጃ ኦነግ ምናልባትም አብዛኛዎቹ ዛሬ የሌሉ አብዛኛዎቹ ጉልበታቸው በጣም ጥቂት ይያለ አቂማቸው በጣም ጥቂት ይያለ የኦሮሞን ጥያቄ ፐርፌክት ሰቅለው ነው ያስቀመጡት ማንንም ሊያወርደው ማይችል መልስ ካልተሰጠ ብቻ የራስን እድል በራስ መወሰን እስከ ነፃነት ሌሎቹ እስከ መገንጠል ነው ሙሉት እኔ እስከ ነፃነት ነው ሙሉ ኦሮሞ መገንጠልን ጠይቆ አገ አንድ የነበረ ነው የሚገነጠለው እኛ ቅኝ ተገዢ ነን እንጂ ከኢትዮጵያ ጋር አንድ አይደለም የራስን እድል በራስ መወሰን እስከ ነፃነት ሀገርን እስከ መገንባት ወደ ጥንታዊት ሀገራችን መመለስ ከምኒልክ ወረራ በፊት ወደ ነበርንበት የፖለቲካ ስርዓትና የኦሮሞ ድንበር የኦሮሞ መሬት መመለስ አድርጎ ነው ያስቀመጡት እነዚህ በህይወት የሌሉ እነ መገርሳ በሪ እነ ባሮ ቱምሳ እነ ጃልጣሃ አብዲ በህይወት ያሉ እነ ሌንጮ ለታ በህይወት ያሉ አሉ እነዚህ በህይወት ያሉም የሌሉም መቼም ኦሮሞ ሊረሳቸው አይችልም መቼም እያስታወሳቸው ይኖራል ምክንያቱም ይሄንን መቀየር የሚችል ጥያቄ ሊመጣ አልቻለም እስካሁን በዚህ ምክንያት ነው ኦነግ የሚሉት እንጂ በአጠቃላይ ኢትዮጵያ የኦሮሞን መደራጀት ነው የማትፈልገው መደራጀት ኃይል ነው ኃይል ለውጥ ያመጣል ኃይል ለውጥ ካመጣ ደግሞ ያለውጥ አብሲኒያን ወደ ልኳ ይመልሳታል ማለት ነው ለዚህ ነው ብዬ ነው የማስበው በጣም አመሰግናለሁ ኮሎኔል እንግዲህ በደንብ እርሷውን ያሉት ሌሎችንም ኦሮሞ የራሱን መብት ካስከ